አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ውድ ተመልካቾቼ ሰላምና ጤና በእናንተ ላይ ይስፈን፣ አገራችንንም ሰላም ያደርግልን። ወዳችሁና ፈቅዳችሁ ዩቱቤን ለምትመለከቱን በሙሉ ላይክ፣ ሰብስክራይብ፣ ሸር በማድረግ እንዲሁም ተባበሩኝ። ኖቲፊኬሽኑን በመጫን ቤተሰብ እንሁን። ቪዲዮዬ በአዲስ መልክ ስለሚያመጣላችሁ ደወሏን መጫን አትርሱ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የትም ሳትሄዱ ተከታተሉኝ። ዛሬ የመጣሁት በጣም ጠቃሚና ለእናንተ አነቃቃቂ የሚሆን ቪዲዮ ነው የምሰራላችሁ። ለሴትም ለወንድም ለጎልማሳም ለወጣትም ለአሮጊትም ለአዛውንትም የሚሆን ጥሩ ነገር ትማሩበታላችሁ ብዬ ስላሰብኩኝ ለእናንተ ላስተምር ተገድጃለሁ። እንግዲህ ዛሬ የምናስተምረው ወይም እናንተን ይጠቅማችኋል ብዬ ይዤ የመጣሁት ነገር አነቃቂ ጥቅሶችን ነው። እንግዲህ ከአነቃቂ ጥቅሶች አብዛኛውን የሰው ልጆች ሞራል ወይም ውጤት ወይም ጉብዝና አብዛኛውን ድጋፍ ወይም ሞራል ወይም አነቃቃቂ ነገሮች ሲኖር ሰውየው ደስተኛና ነሽጥ ወይም ጎበዝ ሆኖ ያንን ነገር ሊተገብረው ይችላል። ስለዚህም እናንተ ይህን ነገር ይጠቅማችኋል ብዬ ስላመጣሁት እንግዲህ ተከታተሉኝ። ዛሬ እንግዲህ የመጀመሪያው ጤና ትልቁ ንብረት ነው። በማንኛውም ሰው ጤና ንብረት ትልቅ ነገር ነው። እርካታ እጅግ ውድ ሀብት ነው። የእርካታ ምንጭ በጣም እጅግ ውድ ሀብት ነው። መተማመን ታላቅ ጓደኝነት ነው። አለመሆንም ትልቁን ደስታ ነው ይላል። እንግዲህ ይሄ እናንተ በጣም ጥሩ ነው፣ ይጠቅማቸዋል ብዬ ያመጣሁት ነው። በአንድ ሰው ዳመና ውስጥ ቀስተ ደመና ለመሆን ይሞክራል። እዩት እንግዲህ ከአንድ ሻማ በሺዎች የሚቆጠሩ ሻማዎች ማብራት ይቻላል። ከአንድ ሻማ ውስጥ 100,000 የሚሆን ሻማዎች ማብራት ይቻላል። እና የሻማው ህይወት አጭር አይሆንም። ደስታን ለማጋራት ደስተኛ በጭራሽ አይቀንስም። ደስተኛ ለመሆን ደስታህን ስታጋራው በጭራሽ ደስታህን ሊቀንስ አይችልም። ባሉበት ትንሽ መልካም ነገር ያድርጉ። የዓለምን የሚያጨናንቅ አለዚያም ትንሽ ጥሩ ቁርጥራጮች ናቸውና። እንግዲህ ዓለምን የሚያጨናንቁት ትንሽ ቁርጥራጮች ነገር ነው። እኔ መፈሰር አይገባኝም፣ ግልጽ ነው ብዬ አምናለሁ። ስለዚህ እኔ ግዴታ የሚያነቃቁ ነገሮችን ማንበብ ብቻ ነው። ፈጽሞ ሊደርስበት አይችልም፣ ግን ፍጽምና ካባረረን ልዕልትነት ልንይዘው አንችልም ይላል። እንግዲህ ሰዎች የነገሮትን ምንም ይሁን ምን ቃላት እና ሀሳቦችን ዓለምን ሊለውጡት ይችላሉ። ማመስገን በመጋረጃ በኩል መሳም የመሰለ ነው። አዎ አብዛኛውን ጊዜ ብዙዎቻችን የሆነ ነገር አድርገንም የሆነ ነገር ሰጥተን ስንመሰገን የተሰማን ያህል ስሜት ይሰማናል። አብዛኛዎቻችን እኛ ካገኘነው በላይ ከምንገምተው በላይ ድፍረትን እናገኝበታለን። ስለዚህ ይህንን ዓለም ፈጽሞም ለማደግ እፈልጋለሁ ይላል። ብርሃን ይስጡና ሰዎችን መንገድን ያገኙበታል። አንተ መንገድ ከከፈትክ
ብርሃን ማለት ነገሮችን ካሳየህ አንተ መንገድ እንዳገኘህ ወይም እንደሰጠኸው ይቆጠራል። የነፍስህን በእውነት ከልብ የምንወድበትን እና የፍቅርን በፍጥነት ሁሉ ልብ ውስጥ እንደ መጨረሻው እውነት የምናውቀው ነገ ህልም እናድርገው ይላል። እኔ ዛሬ መኖርን እመኛለሁ። ትላንትም ሆነም ነገን መኖርን እፈልጋለሁ ማለት እንግዲህ ይሄ ለመኖር ያለው ጉጉት ያኔ ህይወት ትቀጥላለች። በመነቃቃት ነገም ዛሬም የዛሬ አመትም መኖር እፈልጋለሁ። ራስን ማነቃቃት ማለት ነው። መኖር የፈለገ ሰው ደግሞ ሁልጊዜ ብርታት ይፈልጋል ማነቃቃት ይፈልጋል አነቃቂ የሆኑ ነገሮችን ይፈልጋል ማለት ነው። በአለም ለየት የሚያደርገው ለውጥ ይሁን። ያኔ ይሄ የማነቃቃት ስርዓቱ በአለም ላይ ለየት ያለ የሚፈልጉትን ነገር ለውጥ ይሁን ይላል። ነገ እንደሚሞቱ ይኑሩ ለዘላለም እንደሚኖሩ ያህል ይኑሩ። ይህም በጣም ቆንጆ የማነቃቂያ ነገር ነው። ነገ እንደሚሞቱ ካወቅክ ዛሬ በደንብ ኑሪ ወይም ኑር ነው። ትልቁ ነገር ብዙ እኮ መፈሰር አያስፈልገንም ብያለሁ። አነቃቃቂ አነቃቂ የሚባሉ ትምህርቶችን አብዛኛውን ጊዜ በጣም ቃላታቸው ኃይለኛና ውስጣዊ መልእክት አዘል ያላቸው ነገር ስለሆኑ ማለት ነው። እና ለዘላለም እንደሚኖር ያህል ኑር። አንድ ቀንም ቢሆን አንድ ሰዓትም ቢሆን መኖር ካለብህ በደንብ ኑር ነው ትልቁ ነገር። ለጨለማ ሊያመጣው አይችልም ብርሃን ብቻ ነው። ሊያደርገው የሚችለው ጥላቻን ሊያጠፋ አይችልም። ፍቅር ብቻ ግን የሚያደርግ የሚችለው ጥላቻን አያጠፋም ጥላቻ ግን ፍቅርን ሊያጠፋ ይችላል ማለት ነው። ህይወትን ሁለት መንገዶች ብቻ አሉት። ህይወት ሁለት መንገዶች ብቻ አሉት። አንደኛው ምንም ነገር ተአምር ያልሆነ ነገር ነው። ምንም ነገር ተአምር ያልሆነ ነገር ነው። ሌላው ደግሞ ሁሉንም ነገር ተአምር የሆነ ነገር ነው ይላል። እንግዲህ ከሰላምታ ከፈገግታ ይጀምራል። አንድ ጊዜ አንድ ነገር አነቃቂ ለመሆን አብዛኛውን ጊዜ ማነቃቃት ሲጀመር ሰላምታ ወይም ፈገግታ ይቀድማል። ምንም ሁኒ ከምንም በላይ ጥሩ ሁን። ይሄ ራሱ አነቃቂ ነገሮች ነው አነቃቂ ምክሮች ነው። ማንኛውም ሰው ጥሩ በሆነ ቁጥር ጥሩ ኮንፊደንስ ይዞ ስለሚጓዝ ማለት ነው። ለማድረግ የሚፈሩትን ሁሉ ጊዜ አድርጉ ለማድረግ የሚፈሩትን ሁሉ ጊዜ አድርግ። አንተ ለማድረግ የምትፈልገውን ነገር ሁል ጊዜ አድርግ። ሳትሰለች ሳትደክም ሳትፈራ ካደረከው የምትፈልገው ውጤት ውስጥ ትደርሳለህ ማለት ነው። አስፈላጊ በሆኑ ጉዳዮች ላይ ዝም ማለት ስትጀምር ህይወትህ ማቆም ጀምረሃል ማለት ነው። ኤግዛክትሊ እዩት አብዛኛውን ጊዜ አሟችሁ ደክሟችሁ ለፍታችሁ ጥራችሁ ግራችሁ መልሳችሁ እዛው ስትሆኑ ይደክማችሁና ዝም ስትሉ ኋላስ ያንን ነገር ለማቆም ያንን ነገር ለመተው ያንን ነገር ዲስሚስ ለማድረግ ህይወታችሁን ለማቆም አስባችኋል ማለት ነው።
ቁስሎችህን ወደ ጥበብ ለውጥ ይላል። ቁስል ማለት ይሄ የደማህበትን ወይም የመገለበትን ወይም ያመምህን ቦታ አይደለም። ቁስል ማለት የልብ ላይ ያልተሳካልህን ነገሮች በለውጥ በጥበብ በትግል በስራ በድካም በብዙ ነገር ስትለውጠው ፍሬያማ ሊሆን ይችላል ማለት ነው። ትክክለኛው መንገድ ላይ ቢሆንም እንኳ እንደዛ ቢቀመጡ ያወልጣሉ። እስተኒ ይቅርታ በትክክለኛው መንገድ ላይ ቢሆንም እንኳ እንደዛ ሊቀመጡ ያመልጣሉ። አንዳንድ ነገሮች ትክክል ናቸው ብለው ቦታቸውን ሲይዙ ነገሮች በትክክል እኛ እንዳሰብናቸው ላይመጡ ይችላሉ። ትንሽ የተሻለ ለመሆን ትንሽ ከባድ ነገር መሞከር ግድ ይልሃል። አያችሁ ትንሽ የተሻለ ነገር ለመሆን ትንሽ ከበድ ያለ ነገር መሞከር ያስፈልግሃል። ሌላው ሰው ለመሆን መፈለግ የራስን ሰው ማባከን አያስፈልግም። ጊዜህን ማባከን አያስፈልግም። ደስተኛ ለመሆን ከፈለጉ ይደሰቱ። ባለህ ነገር በተሰጠህ ነገር በቻልከው ነገር በሆንከው ነገር ደስተኛ ለመሆን ሞክሩ። አታማሩ። አንዳንድ ጊዜ ደግሞ መስማት አልችልም ብላችሁ ለዝምታ ምክንያት አትሁኑ። የአብዛኛውን ጊዜ ነገሮችን አልሰማሁም አላየሁም አላዳመጥኩም ብላችሁ ዝምታ ምክንያት ስትሆኑ ነገሮች ሁሉ ያመልጣችኋል። ነገሮች ሁሉ እንዳይሳኩ ይሆንባችኋል። ከስህተት ከመፈጸሙ እና ካልተስተካከለልህ ይህ ስህተት ተብሎ ይጠራል። አብዛኛውን ስህተትህን ከመፈጸሙና ካልተስተካከሉልህ ራስህ ስህተት እየሰራህ መሆኑን መገንዘብ አለብህ ማለት ነው። ማንኛውም ስሜት ከልብ ከሆነ በግድየለሽነት ነው። ከልብ ካልሆነ ነው። ማንኛውም ነገር ስሜት ከልብ ካልሆነ በግድየለሽነት የምትሰራ ከሆነ ኪሳራ ውስጥ ትወድቂያለሽ። ኪሳራ ውስጥ ትወድቃለህ ወይም የፈለግሽው ቦታ መድረስ አትችይም። ስለዚህ ማንኛውም ስራ ቢሆን ከልብ ሲሆን ስሜታዊ ሆነህ የራስህን ህይወት መለወጥ ትችላለህ ማለት ነው። አብዛኛውን ምርጫዎችህ ፍርሃቶችንን ሳይሆን ምኞትህን ያንፀባረቁ መሆን አለበት። አብዛኛዎቹ እኛ ፍርሃት አለብን ግን ምኞታችን ብዙ ነው። ምኞታችን ትልቅ ደረጃ ለመድረስ ነው። ግን አብዛኛውን በይሉኝታ ወይም በፍርሃት ያንን ነገር ለመስራት ወይም ለማድረግ ተይዘናል ታጥረናል። ስለዚህ አብዛኛውን ፍርሃቶቻችንን ይሉኝታችንን አስወግደን በተሰጠን ታላንት በተሰጠን ነገር መስራት በምንፈልገው ነገር ከሰራን ወደፊት የማናድግበት ምክንያት የለም። እና የዛሬው ደግሞ አነቃቂ ፕሮግራማችን ወይንም ይጠቅማሉ ብዬ ያመጣሁት ርዕሶች በጣም ይጠቅማችኋል። ትማሩበታላችሁ ትገነዘቡበታላችሁ ለወደፊት ውጤታማ ይሆናል። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ